በዲጂታል ዘመን የሰው ኃይል አቅም የሀገራት የእድገት መሰረት ነው። ኢትዮጵያም የወጣቶቿን የፈጠራ የቴክኖሎጂ አቅም ለማሳደግ ትልቅ የዲጂታል ክህሎት ማበልጸጊያ መርሃ ግብር ጀምራለች። የ5 ሚሊዮን የኢትዮጵያ ኮደርስ ኢኒሼቲቭ የወጣቱን ትውልድ የፕሮግራሚንግ፣ የሶፍትዌር ልማት፣ የፈጠራ ስራ፣ የዲጂታል ቴክኖሎጂ አቅምን ለማጎልበት የተቀረጸ ሀገር አጀንዳ ነው። ሰልጣኞችም ሀገር የሰጠችውን ይህንኑ እድል በመጠቀም ተወዳዳሪና የዲጂታል ክህሎት አቅምን ማሳደግ ተገቢ እንደሆነ ያነሳሉ። ዳታ ሳይንስ ወስጃለሁ። በዳታ ሳይንሱ ፕሮፌሽናል ሁኜ አስዌላስ በፕሮግራሚንግ ላንጉጅ ደግሞ እቅድ አለኝ። አሪፍ አጋጣሚ ነው። እኔም በጣም ኢንተረስት ሁኜ ነው እየወሰድኩ ያለሁት። ቀጣይም አዳዲስ ፕሮግራሞች ካሉ ለመውሰድ ዝግጁ ነኝ። የተማረ ትውልድ እሱ ላይ ደግሞ የበለጠ ቴክኖሎጂውን መጠቀም የሚፈጥር ትውልድ በፈጠረን ቁጥር የተሻለ ኢትዮጵያ ወደፊት የምትፈልገውንም ነገር ማድረግ የምንችልበትና ፈጣሪና ራሱን መተማመን የሚችል አቅም ያላቸው አዳዲስ ቴክኖሎጂዎችን መጠቀም የሚችሉ የተማሩ ተማሪዎች መፍጠር እንችላለን። የበለጠ ግንዛቤ አግኝቻለሁ። ባሉን ትምህርት ቤቶች ለማስፋፋት የበለጠ ጥረት እናደርጋለን። ወጣቶችም በስራው ዓለም ተፈላጊነታቸውን ከማሳደግ ባሻገር የሀገሪቱን የዲጂታል የሰው ኃይል ልማትንም የሚያጠናክር ነው። በኢኖቬሽንና ቴክኖሎጂ ሚኒስቴር ከፍተኛ አማካሪ የሆኑት አቶ አብዮት ባዩ ዲጂታል ኢኮኖሚውን የሚጠቀመው የሚያንቀሳቅሰው ሰው እንደመሆኑ በዚሁ ዘርፍ ላይ ብቁ የሰው ኃይልን ማፍራት አስፈላጊ ስለመሆኑ ያነሳሉ። አንድ ሰው በአናጺነት ይሰማራ፣ በአርት ዘርፍ ይሰማራ፣ በመካኒካል ኢንጂነሪንግ ዘርፍ ይሰማራ ወይንም ከብት በማርባት ይሰማራ መሰረታዊ የዲጂታል እውቀት ያስፈልገዋል። ለምን? አንደኛ የዲጂታል እውቀት ያለው ሰው መረጃዎችን በቀላሉ ያገኛል። ሁለተኛ አዳዲስ ኢኖቬሽኖችን በቀላሉ አዶፕት ያደርጋል። ሶስተኛ ገበያዎችን ይፈጥራል። አዳዲስ ገበያዎች አሁን ሊፈጠሩ የሚችሉ በአካባቢያችን ብቻ ሳይሆን ኦንላይንም ጭምር ነው። የዲጂታል እውቀት ያለው ሰው ከአካባቢው ጋር ብቻ ሳይሆን በዓለም ላይ ያሉትን ገበያዎች ሁሉ አክሰስ ማድረግ ይችላል ማለት ነው። እነዚህን በዚህ በ5 ሚሊዮን ኮደርስ ፕሮግራም የሚሰማሩ ልጆች በአይሲቲ ፊልድ ብቻ ሳይሆን በየትኛውም የስራ ዘርፍ ውጤታማ እንዲሆኑ ያስችላቸዋል። በዲጂታል ኢኮኖሚ ውስጥ በነቃ ሁኔታ እንዲሳተፉ ያደርጋቸዋል ተብሎ ይታመናል ማለት ነው። 5 ሚሊዮን የኢትዮጵያ ኮደርስ ኢኒሼቲቭ በኢትዮጵያና በተባበሩት አረብ ኤምሬት ትብብር ይፋ የተደረገ ሲሆን በ3 ዓመታት ውስጥም 5 ሚሊዮን ወጣቶችን በዲጂታል ክህሎት ለማሰልጠን የተቀረጸ ፕሮግራም ነው። ኢኒሼቲቭ የተያዘለትን ግብ በፍጥነት እያሳካም ይገኛል። ከ2 ዓመት ባነሰ ጊዜ ውስጥም ከ5 ሚሊዮን በላይ ሰልጣኞች ተመዝግበው ሰልጥነዋል። ቁጥሩን እስከ ነሐሴ 2018 ዓ.ም መጨረሻ ደግሞ 7 ሚሊዮን ለማድረስ እየተሰራም ይገኛል። አሁን ላይ የ5 ሚሊዮን ኮደርስ ስልጠናን እየተከታተሉ የሚገኙ ሰልጣኞች ቁጥርም ኢኒሼቲቭን ለማሳካት የተያዘው ግብ እንደሚሳካ ማሳያ ስለመሆኑም አማካሪው አንስተዋል። ፕላትፎርሙ ቀለል ባለ ሁኔታ አብዛኛውን ሰው በሚያሳትፍ ሁኔታና ስቴት ኦፍ ዘ አርት ወይም አሁን የሚፈልገው አሁን ያለው የእውቀት ደረጃ ምን እንደሆነ የሚያስገነዝብና ሁሉንም የሚያሳትፍ ነው። እስከዛሬዋ ቀን ድረስ እንግዲህ ከ800 ሺህ በላይ ተመዝጋቢዎች አሉ። ከዛ ውስጥ ከ270 ሺህ ገደማ ትምህርቱን አጠናቀው ሰርቲፊኬት አግኝተዋል። ከተመዘገቡት 42% ትምህርቱን እያጠናቀቁ ይገኛሉ ማለት። በዓለም አቀፍ ስታንዳርድ ስናየው ጀምሮ የመጨረስ ሁኔታዎቹ በጥሩ ሁኔታ እየሄዱ ናቸው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በየትኛውም የትምህርትና የእውቀት ደረጃ ላይ ያሉ ወጣቶች የ5 ሚሊዮን ኮደሮችን ፕሮጀክት በመጠቀም ክህሎታቸውን እንዲያሳድጉም ጥሪ ማቅረባቸው ይታወሳል። የትኛውም ጫፍ ያለ ሰው ካለበት ቦታ ተመዝግቦ መማር ይችላል። ይህን ኦፖርቹኒቲ መጠቀም እንድትችሉና የነገዋን ኢትዮጵያ ተስፋ እንድታለመልሙ ታላቅ ትህትና ልጠይቃችሁ እፈልጋለሁ። መፍጠን ከቻል ተክተን ከሰራን እስከ 7 ሚሊዮን እናሳድገው እንችላለን። በኢኒሼቲቭ አማካኝ 1 ሚሊዮን የዲጂታል የስራ ዕድል ለመፍጠርና ከዲጂታል ምርቶች ወጪ ንግድ ደግሞ $3 ቢሊዮን ገቢ ለማግኘት የተቀመጠው እቅድ የፕሮግራሙን ሀገራዊ ፋይዳ የሚያመላክት ነው።